እንግዲህ በዚሁ ምዕራፍ ላይ ተመስርተን ለምን እዚህ ደረጃ ደረሰ? ጌታ በሕዝቡ መካከል ምን ክፉ አደረገ? ምንስ እንደዚህ ጥፋተኛ አስባለው? ምን አነሳሳቸው? ማለት ከታችኛው የሕዝብ መሰረት ጀምሮ እስከ ሸንጎ ድረስ ለምንድን ነው ጌታ የተጠላው? ለምንድን ነው የሚነቅፉት? እሱም ይላል ማለት የምትነቅፉብኝ ነገር ምንድን ነው? ማለት ምንድን ነው ያጠፋው ጌታ ኢየሱስ? የመጀመሪያ ማወቅ ያለብንና ልናሰምርበት የሚገባው የጌታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣት በሰው ፈቃድ ላይ የተመሰረተ አይደለም። ጌታ ኢየሱስ ገና ወደዚህ ዓለም ሲመጣ ከጽንሰቱ ጊዜ ጀምሮ እግዚአብሔር መንፈስ ቅዱስ የሰው ሕይወት እንዴት እንደሚለወጥ የእግዚአብሔርን እቅድ ነው የሚናገረው። ለምን? ትንቢታዊም ነው፣ በትንቢትም ተጽፏል። መከራ እንደሚቀበል ይሄ ሁሉ በእግዚአብሔር ቃል ውስጥ ተጽፎ የምናገኘው ደግሞ የምናምነው ነው። መሳሳት የለብንም። እንግዲህ ይሄ መንፈሳዊ ነገር የእግዚአብሔር ስራ በአንድ ሕዝብ እስራኤል በሚባለው ማህበረሰብ ውስጥ ስለተከወነ ልክ ነው። በሰውኛ ምን ይመስላል? የእግዚአብሔር ፈቃድና ሀሳብ እንዲህ ነው። ሰውስ ምን ያደርግ ነበር ያኔ የሚለውን ነው። ማለት የእኛን ድካም እንደ ሰው ስናስብ ሰው የቱ ጋ ነው የተሰለፈው የቆመው? ከእግዚአብሔር ስራ ጋ ነው? ከእግዚአብሔር ፈቃድ ጋ ነው? በእውነት ጌታ ሲያስተምር በተአምራት ሲያደርግ ድንቅን ሲሰራ ይህ የእግዚአብሔር ስራ ነው፣ ከዚህ ጋር ልንተባበር ይገባል ሊሉ ሲገባ ተቃራኒ ሆኖ ነው የምናያቸው። እንግዲህ ይሄንን ነው እኛ አውጥተን መመልከት ያለብን። ሆኖም ግን በእግዚአብሔር ፈቃድና በእግዚአብሔር ጊዜ ነው ሁሉም ነገር እየተደረገ ያለው። ቅድም እንዳነሳሁት ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ልክ ጉምጉምታና አንዳንድ ጌታን አገልግሎቱን ሊያደናቅፉ ሲሉ ምን አደረገ? ከይሁዳ ፈቀቅ አለ፣ ወጣ። ለምን? ያለ ጊዜ የሚሆን ነገር አይደለም። እነሱ ስላሰቡ፣ እነሱ ስላቀዱ፣ ሰው ኮሚቴ እንኳን በጌታ በኢየሱስ ላይ አይደለም በእኛ ላይ እንኳን የሚሆነውን ነገር ጌታ እኮ ብሏል። በእያንዳንዳችን ሕይወት የሚሆነው ያለ እርሱ ፈቃድ አንዳች ነገር አይሆንም። ይህንን ማወቅ ይኖርብናል። ግን እንደው በውክልና እዚህ ውስጥ ባለው ሁኔታ ማንሳት እንችላለን። በጉባኤው ላይ አሁን ፈሪሳውያን እና ሽማግሌዎች፣ ሰዱቃውያን ይላል። ለምሳሌ ለምንድን ነው ጌታን የጠመዱት? ከጌታ ጋር ለምን ግጭት ውስጥ ገቡ ከተባለ በፈሪሳውያን መስመር ሆነን እስቲ እንይ። ፈሪሳውያን ወግ አጥባቂዎችና ለሕጉ እንሞታለን የሚሉ ወግ አጥባቂዎች ናቸው። ይሄ ማለት ሕጉን የሚያከብሩ እንደ ሕጉ የሚኖሩ የሚወጡ የሚገቡ ሳይሆን በሕጉ ላይም ጭምር ጨምረው ከሚገባው በላይ በሰዎች ላይ ሸክም የሚጭኑ ሰዎች ናቸው። ጌታ ስለ እነሱ በዝርዝር በማቴዎስ ወንጌል ምዕራፍ 23 ላይ ተናግሯል። በየክፍሉ እንረዳለን። ይሄ እውነታ ነው። እስራኤል የነበረችበትን ሁኔታ ያሳያል። ይሄ ክፍል ማለት ነው። ይሄ የወግ አጥባቂ ቡድን ለምሳሌ ኢየሱስን ለምን ጠመደው ካልን ጌታ ቅድም ደሬ እንዳነሳው በዮሐንስ ወንጌል ምዕራፍ 5 ላይ ያን 38 ዓመት በአልጋ ላይ የአልጋ ቁራኛ ሆኖ የቆየውን ፈወሰው። ያ ሰው የተፈወሰው በዕለተ ሰንበት ነው። መጡ፣ ቀረቡ። እነዚህ ሰዎች የሰውየው መዳንና መፈወስ ሳይሆን ግድ ያላቸው እንዴት አልጋህን ተሸክመ ትሄዳለህ በሰንበት የሚል ጥያቄ ቀረቡለት። አሁን ይሄኛው ቡድን ምንድን ነው ማለት ነው? ሕግ አስከባሪ ነው፣ የሃይማኖት ጠበቃ ነኝ የሚል ግን ግብዞች ደግሞ ሐሰተኞችም ናቸው። ጌታ አጋልጧቸዋል። እውነተኞች አይደሉም ማለት ነው። እነዚህ በምኩራብም በተደጋጋሚ ለምሳሌ ያቺ ጎባጣ የነበረችው እንደውም ምን አለ የምኩራቡ አለቃ፣ በሌላ ቀኑና ተፈወሱ ነው። ልትፈወሱ የምትችሉባቸው ሌሎች ቀናት እንዴት በሰንበት ይሆናል? እንግዲህ ይሄኛው ቡድን ይሄኛው ወገን ኢየሱስ የሃይማኖቴ ተቃራኒ ነው ብሎ ያስባል። ስርዓት አልበኛ እንደ ስርዓት አልበኛ አድርጎ ይቆጥረዋል። ጌታ ግን ብዙ ጊዜ በእውነት ገስጿቸዋል። ይሄ ምሳሌ በየትኛውም ዘመን አለ። በእውነት በነገራችን ላይ የጠፋው ልጅና በቤት ያለውንም ጭምር ይሄ በቤት ያለውን ሰው ይወክላል። በጥቅሉ እስራኤልን ሊወክል ቢችልም ቅናት፣ ተንኮል ምንድነው? እምነትን በህይወት የሚኖሩ ሳይሆን
በማስመሰል ይሄ ግብዞች፣ ጥሩ ቃል ጌታ የተጠቀሙ ነው፣ ግብዞች ናቸው። እነዚህ ግብዞች በጌታ በኢየሱስ ላይ ነገር ሲሰበስቡ፣ ሲያስመሰክሩ፣ ፋይል ሲያደራጁ የቆዩ ቡድኖች ናቸው። የሃይማኖት ጠበቃ ነን የሚሉ ከሰዱቃውያን ጋር ፈጽሞ መግባባት የላቸውም። ተቃራኒ የሃይማኖት ክፍል ነው ማለት ነው። ይሄ ማለት የሚግባቡበት አንዳንድ ጉዳይ አለ። እነዚህ ሙሉ ለሙሉ ከሌዋውያን ወገን አይደሉም፣ ከአንዳንድ ወገን ይመጣሉ። ልክ ጳውሎስም ከቢንያም ወገን አልነበር፣ ግን ፈሪሳዊ ነው። ይሄ የፈሪሳውያን ወገን ብዙ ወገን ይይዛል፣ ውክልና ግን አላቸው። የነዚህ ሃይማኖታዊ ነው በብዛት። ሳዱቃውያንስ ታዲያ ምንድን ነው ኢየሱስ ላይ ያነሳሳቸው ካልን የፖለቲካ ክፍል ነው ይሄኛው። ቅድም አንስተዋል። ሮማውያን ወደ እስራኤል አካባቢ ሲመጡ እንግዲህ ብዙ ነው፣ ወደ ኋላ ከሄድን ጊዜ እንዳይወስድ ነው እንጂ በጣም የተደራጀ እንዴት ይሄ የፖለቲካ ቡድን ከሃይማኖት ከግሪክ ፍልስፍና እንዴት እየተዋቀረ እንደመጣ ስር መሰረት አላቸው። ግን ትንሹን ለማየት ያህል ከክርስቶስ ልደት በፊት ወደ 18 ገደማ ይሄ አሁን ቀያፋ እንደሚባለው ከ18 እስከ 36 ዓመተ ምህረት ነው በስልጣን ላይ የቆየው። ከሱ በፊት ሃና የሚባለው የእሱ አማች ከስልጣን እንዲነሳ ተደረገ። እርሱ እንግዲህ በሕጉ መሰረት እስከ የእድሜ ዘመን ነው። በነገራችን ላይ የዚህ ሊቀ ክህነት ካህንም ቢሆን ተራ ካህንም ቢሆን ማንም ሰው ከዛ ቦታ አነሳው፣ ተበርዟል ይሄ ቦታ። ሁለተኛ ይሄ ክፍል የሕጉን ክፍል ብቻ የሚያምኑ ለዘብተኞች፣ ያኛው ወግ አጥባቂ ነው፣ ይሄኛው ለዘብተኞች ናቸው። እነዚህ ሹመት ያገኙት በሮማውያን ባለስልጣናት በጎ ፈቃድ ነው። ስለዚህ ኢየሩሳሌምን የማረጋጋት ቤተ መቅደሱን የማረጋጋት ኃላፊነት አለባቸው። የሆነ ሁከትና ብጥብጥ ተነስቶ ስልጣናችንን እናጣለን የሚል ከፍተኛ ፍርሃት አላቸው እነዚህ እና መንፈሳዊ ነገር ምንም ግድ አይሰጣቸውም። ሊቃነ ካህናቱ ማለት ነው። ለመንፈሳዊ ነገር እንዲህ የሚጨነቁ አይደሉም ይላሉ። እዚህ ላይ ራሱ ሮማ ምንድን ነው እንዲህ ብንተወው ሁሉ በእርሱ ያምናሉ። ታዲያ ቢያምኑበት ምን ችግር አለው? ከእግዚአብሔር ዘንድ ከሆነ ግን ምንድን ምክንያታቸው? የሮሜም ሰዎች መጥተው አገራችንን ወገናችንም ይወስዳሉ አሉ። ግን እኮ ተይዘው ነው ያሉት። ተይዘው ነው ያሉት። የሚገርመው ልክ ትንቢት ነው። ይህም በ76 በነገራችን ላይ ሮማውያን መጥቶ ኢየሩሳሌምን በያዙ ሰዓት ስልጣናቸውን ቀሟቸው። ከዛ ጊዜ ጀምሮ ሊቀ ካህን የሚባል ነገርም ጠፋ፣ አበቃ ማለት ነው። ተበተነ፣ እስራኤልም ተበተነች። እና ጌታን ብዙዎች የሚከተሉ ከሆነ የእነሱ ሀሳብ ይሄ ህዝቡን ጸጥ ረጭ አድርገው ለሮማውያን ያስገዙ ነበር። እነዚህ ይፈልጋሉ። እነዚህ ብዙም ችግር የለባቸውም። ህዝቡ ለሮም ቢገዛ ባሪያ ቢሆን ምንም እንደዚህ ሀዘን የለባቸውም። ደግሞ አያዝኑም፣ ግድም የላ። ልክ አሁን አንዳንድ የሃይማኖት መሪዎች በብዙ ሀገር ለፖለቲካ ያድራሉ፣ ይታወቃል። በብዙ ሀገር ነው እና ጸጥታ እንዲኖር የሃይማኖት ክፍሉን እንዲይዙ ይደረጋል። በተለይ በዚህ በባልካን ሀገሮች በኮሚኒዝም ዘመን በምስራቅ አውሮፓ ይታወቃል። ይህንን በማድረግ የሃይማኖት መሪዎች ህዝቡን ጸጥ ያደርጋሉ። ሹመታቸው ከህዝቡ ወይም በመንፈሳዊ መንገድ መጥቶ ሳይሆን የፖለቲካውን መረጋጋት እንዲፈጥሩ ነው። እና ይሄኛው ክፍል ኢየሱስ ያውከናል፣ የእግዚአብሔርም ፈቃድ አይደለም እነዚህም እየተከተሉ ያሉት። ልብ በሉ። አሁንም ጌታ በእግዚአብሔር ፈቃድ ነው ራሱ ተላልፎ የሚሰጠው። ጊዜውን ሁሉ እግዚአብሔር ነው የሚያውቀው፣ እነሱ ስለወሰኑ አይደለም። ግን በሰው ስርዓት ውስጥ ነው ሁሉ ነገር የሚከናወነው። ትዝብቱ ግን የሰው ልጅ ምን እየሰራ እንዳለ ግን ማሰብ ይኖርብናል። ማለት ጌታ ጻድቅ ነው በስራው ሁሉ፣ በቃሉ በስራው የተመሰገነ ነው። ምንም በኃጢአት የሚኮነንበት አጠፋ የሚባለው ነገር የለም። እና እነዚህ ነገሮች አንድ ላይ ተደምረው እንግዲህ ጉባኤው ሸንጎ ተሰብስቦ አንድ ውሳኔ አድርጓል። መሞት አለበት። እዚህ ጋም ቀደምም ነው ያው ፈሪሳውያንም በራሳቸው ልብ ወስኗል፣ እነዚህም ወስኗል። መሞት አለበት፣ መወገድ አለበት ብሏል። ቅድም ተነስቷል። እንግዲህ ሊቀ ካህን ማለት ትልቅ ስልጣን ነው። ያለ እግዚአብሔር ፈቃድ በእርግጥ ቀያፋ ወደ ስልጣን አልመጣም። ንግግሩም ለዚህ ነው፣ ትንቢት ነው።
የዛ ዓመት ወይም የዛ ዘመን ሊቀ ካህናት እሱ ነው። በአይሁድ ታሪክ እንደምናውቀው ወደ 84 አካባቢ ሊቃነ ካህናት አሉ፣ መቅደሱ እስኪፈርስ በተለይ። ከዛ ውስጥ አንዱ ሰው ነው እሱ። ትንቢት ተናገረ፣ መሞት አለበት ነው እና ቀያፋ ነው የወሰነው፣ ይሁዳ ነው አሳልፎ የሰጠው፣ እስራኤል ኢየሱስን የገደለችው በሚል በሰውኛ ሀሳብ ላይ መቅረት የለብንም። በእግዚአብሔር ውሳኔ የተካሄደ ነው። ግን ምክንያት አላቸው እነዚህ ሰዎች። ቀና ሀሳብ አይደለም ግን ጠማማ ሀሳብ ግን አላቸው እንደዚህ። መልካም ጉዳዩን ወደ አንተ ልመልሰው ስለነካኸው። አሁን ከሰዱቃውያን ጋር ተያይዞ ሌላ አንድ የታወቀ መገለጫ አላቸው። በተለይ ከሙሴ መጽሐፍት ውጭ ሌላውን አለመቀበላቸው፣ መንፈሳዊ ነገር ላይ ትኩረት አለማድረጋቸው፣ ቁሳዊ መሆናቸው፣ ምድራዊ መሆናቸው፣ መላእክት፣ ትንሣኤ የሚባሉ ነገሮችን የማይቀበሉ ከመሆናቸው ጋር ተያይዞ ጌታ ኢየሱስ ያደረገው ተአምርና ስለ እግዚአብሔር መንግስት የሚያስተምረው ነገር ምን ያህል የእነሱን አስተሳሰብ ከፖለቲካውን ባሻገር ምን ያህል እንደተገዳደረው ያሳያል። ከዚያ አኳያ አንዳንድ ነገሮችን ብታነሳ ጥሩ ነው። ልክ ነው። እንግዲህ ምንድነው ሰዱቃውያንን ምንድነው የፈጠረው ካልን ብዙ ድምር ውጤት ቢኖረውም የግሪክ ባህል ተጽዕኖ አለባቸው። አንዱ የነሱ ምክንያት ይሄ ነው። በይሁዲ እምነት ላይ የባዕድ አስተሳሰብ የአህዛብን አስተሳሰብ አስገብተዋል፣ ፍልስፍና አስገብተዋል። በግሪክ ፍልስፍና በቁሳዊው ዓለም ላይ የሚያተኩር አለ፣ መንፈሳዊ ዓለም ላይ የሚያተኩር አለ። ልክ የነ ፕላቶ መንፈሳዊ ነገር ላይ ማተኩርና የነ አርስቶትል ደግሞ እንዲህ። በዛን ዘመን እንግዲህ ወደ ግሪካውያን ዓለምን ያስተዳድሩ ይገዙ ስለነበር አስተሳሰባቸውን መጥተው አስገብተዋል። ባለፈውም አንስተናል ስለ ሁለተኛው መቅደስ መንጻት ላይ። ከዚህ ጊዜ ጀምሮ እነዚህ ልባቸው ተለውጠዋል እና ለምሳሌ እንዳነሳሁ አንደኛው በትንሣኤ ሙታን አያምኑም። በትንሣኤ ሙታን አያምኑም። ጌታ ደግሞ ትንሣኤ ሙታን ያስተምራል። በዚህ ፈሪሳውያን ተደስተዋል እንደምናስታውሰው በንግግራቸው መሃል። ይሄ ማለት የፖለቲካውን ወንበር እንዳያጡ እንደሚያስጨንቃቸው ሁሉ የጌታ ትምህርት የነሱን ብዙ ሀሳብ ይቃወማል። ማለት ትንሣኤ ሙታን የማያምኑ ከሆነ ስለ ፍርድ ደግሞም ስለ መንፈሳዊው ዓለም በረከትና ሽልማት ሀሳብ ከሌላቸው እነዚህ ሰዎች ዓለማዊ የሃይማኖት መሪዎች ናቸው ማለት ነው። እና ኢየሱስ ደግሞ ተግባራቸውን፣ ስራቸውን፣ እምነታቸውን ፊት ለፊት ማለት ነው በእግዚአብሔር ቃል ምን ያደርግ ነበር? ይቃወም ነበር። ለምን? በአይሁድ ማህበረሰብ ውስጥ ኑፋቄ ነበር የነሱ አስተሳሰብ። በነገራችን ላይ ከእግዚአብሔር መንግስት ተቃራኒ ነበር ማለት ነው። ግዴለሾች። እንደውም እነሱ የሚታወቁት ሌላ ምንድን ነው? ይሄ ምንድን ነው? ኑሯቸው እንደ ኤክስፔንሲቭ ነው። ይሄ ሌክዠሪ ነገር ይወዳሉ። በቃ ምንድን ነው? እንብላ፣ እንጠጣ፣ ተድላ ፈላጊዎች ናቸው። በዚህ የተነሳ ፍትህ የሚያጎድሉ ምንም ግድ የሌላቸው ራስ ወዳዶች ማለት ነው። ለራሳቸው የሚኖሩ ናቸው። ኢየሱስ ደግሞ ምስኪኖችን የሚቀበል የሚያዝን፣ ፍትህ የሚያውቅ፣ በጽድቅ የሚያገለግል ነው። በእነሱ መካከል ተመላልሶ የእሱ አገልግሎት እነሱን አደበዘዛቸው። ባለስልጣን እንደዚህ ነው። በነገራችን ቅናት ገባባቸው ማለት ነው። ለምን? ስራቸው እየተጋለጠ መጣ። እነሱ ከእግዚአብሔር መንግስት ሀሳብ በተቃራኒ ነው የቆሙት። ልክ ለዚህ ነው አሁን እነሱ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ አንስቶ ነው እንግዲህ ፊት ለፊት ንግግር ያደረገው። እግዚአብሔር የሕያዋን አምላክ እንደሆነ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ሲል እግዚአብሔር የሙታን ነው የሕያዋን አምላክ ነው የሚለው ጥያቄ ነው። ፈሪሳውያንም ደስ ያላቸው በዚህ ሰዓት። ይሄ በነገራችን ላይ በዚህም ዘመን አንድ ሰው በትንሣኤ ሙታን ባያምን፣ በፍርድና በሽልማት ባያምን ግድ የለሽ ነው የሚሆነው እና በጽድቅ በህዝብ መካከል አንድ ሰው ቢመላለስ ምን ስሜት ይሰጠዋል? አንዳንዶች ማለት አሁን እኛ በኖርንበትና ወንጌል ስንሰብክ ሰዎች ከኃጢአት እንዲሸሹ፣ በጌታ በኢየሱስ ክርስቶስ እንዲያምኑ፣ የማያድነውን ነገር እንዲተዉ
ማለት አንዳንዴ ሃይማኖት የእጅ ስራ ሃይማኖት እኮ አለ፣ ለሰው ጥቅም የተሰራ ማለት የሰውን ገንዘብ ለማጋበስ በስስት የሆነ ሰውን ለመዝረፍ የተሰሩ ስርዓቶች፣ ልማዶች፣ ሃይማኖቶች አሉ። የዛ ተቃራኒ ወንጌል ሲሰበክ ለእምነት ቀንቶ እኮ አይደለም። አንዳንዱ ጥቅሜን አጣለሁ፣ ክብሬን አጣለሁ፣ ቦታዬን አጣለሁ ብሎ ነው አንዳንዶች ዝም ብሎ ወንጌልን የሚቃወሙት። ዘሴም ልክ በሰዱቃውያን ዘመን እንደነበረው ሐሳቡን አግኝቸው ከሆነ ማለት ነው። እውነት ነው፣ ልክ ነው። ሌላኛው መልካቸው ነው እንግዲህ ለፖለቲካው ቅርብ መሆናቸውና የጌታን ነገር ከዚህ ጋር አያይዘው ሮማውያን መጥተው ሀገራችንን ሕዝባችንን ይወስዳሉ የሚለው ሐሳባቸው እንዳለ ሆኖ ደግሞ ያው የእምነት አስተሳሰባቸው የነቢያትን ትንቢት የማይቀበል ከመሆኑ ጋር ተያይዞ እንደ ትንቢቱ የመጣውን ጌታ ለመቀበል ተቸግረዋል። በእርግጥ ያው ሁሉ ነገራቸው ቅንነት የጎደለው ነው። እንደምናየው ቅንነት የጎደለው ነው። ሰይጣን እንደው የሰረበው ነገር ይመስላል አካሄዳቸው ሁሉ። እንደው ከዚሁ ጋር ተያይዞ ያው የአይሁድን ምክር ነው እያነሳን ያለ ነው። መልእክታችንንም በዚሁ ዙሪያ ነው ምን ጠቀልለውና ዝም ብንለው ብንተወው ሁሉ በእርሱ ያምናሉ የሚል በጣም የሚገርም ነገር አንስተዋል። አሁን ያስጨነቃቸው ሰዎች ወደ ኢየሱስ ክርስቶስ መምጣታቸው ነው ማለት ነው እና እሱን መተው ብዙዎች የእሱ ተከታይ እንዲሆኑ ያደርጋል ነው ሐሳቡ። ስለዚህ እሱን መግደል እና እሱን ወደ በቃ ማዋረድ ተከታይ እንዳይኖረው ማድረግ ነው። ይሄ በሚታይ ሁኔታ የነሱ ሐሳብ ነው። ከጀርባ ያለው ኃይል ሰዎች በክርስቶስ በማመናቸው የሚሆነውን ነገር ምክንያቱም የእግዚአብሔር ፈቃድ ነው የሚከናወነው በዚህ መንገድ እና የነሱን የተገለጠውን ግርግራቸውን ብቻም ሳይሆን እንደው መንፈሳዊውን ዓለም አሁን የማይታየው ዓለም መልክ በዚህ ትርምስ ውስጥ እንዴት ነው የሚታየው? ዛሬም ቢሆን እንደዛ ነው። ሰዎች ወደ ኢየሱስ ክርስቶስ እንዲመጡ የሚያደርግ የትኛውንም እድል ጠላት በተለያየ መንገድ ይዋጋል እና ትልቁም ሰልፍ እሱን መዋጋት ነው። አንዳንዴ እኛን ይመስለናል፣ ጉዳዩን ከኛ ጋር እናያይዘዋለን እና በግልጽ በቅዱሳት መጽሐፍት ውስጥ የክርስቶስ ተቃዋሚው ነው ተብሎ የተጻፈው። ስለዚህ ኢየሱስን ያኔም ሲቃወመው የነበረው ኃይል አሁንም ጭምር ይቃወመዋል። ምክንያቱ ግልጽም ቢሆን እንደገና ግልጽ የሆነው መግለጽ አስፈላጊ ነውና ከዚህ አኳያ የቀያፋንም ትንቢት እንደገና ደግመን ብናነሳው ከእግዚአብሔር ሉዓላዊነት አኳያ ታሪክን፣ ዘመንን፣ ሁኔታን ለሚፈልገው ነገር ከሚቃኝበት መለኮታዊ አሰራር አኳያ ጉዳዩን ብናየው እንደሚደረጃ መልካም። እግዚአብሔር የተባረከ ይሁን። እግዚአብሔር አስደናቂ ነገር እያስተማረን ነው። እግዚአብሔር መልካም አባት ነው። እግዚአብሔር ይመስገን። የኢየሱስ አገልግሎት በአይሁድ ታሪክ በእርግጥም ሊደገም አይችልም። እሱ በጣም አስገራሚ ነው። በትልልቅ በሚባል ቦታ አይሁድን ማለት ፈሪሳውያንን፣ ሰዱቃውያንን፣ ጸሐፍትን ድል ነስቷቸዋል። ብዙ ቦታ ላይ በህዝቡ ፊት ለፊት ህዝቡ እንደቀለለ የሚታወቀው ትምህርቱም ስልጣናዊ ነው፣ አገልግሎቱም ስልጣናዊ ነው። ይሄ ህዝቡ ሁሉ ያውቃል። እንደ ጸሐፍትና ፈሪሳውያን አይደለም ይላል። የሱ አይደለም። አሁን ልዩነቱ እየጎላ ነው። በመጀመሪያ አገልግሎት ዮሐንስ ባለበት ጊዜ ከሰማይ በመጣ ምስክርነት እንጂ በሚታይ ነገር አይታይም። እየቆላ ሲመጣ ግን ከገሊላ ወጥቶ አሁን ወደ ኢየሩሳሌም እየገሰገሰ ሲሄድ አገልግሎቱ በጣም ብዙ ሰው ነው እየተከተለው ያለው። በተለይ የሚያነሳቸው ትልልቅ ነገሮች ደግሞ አስደናቂ ነው። ሲከለክሉት አባቴ ይሰራል ይላል፣ እኔም እሰራለሁ ይላል። የእግዚአብሔር ልጅ ነው የሚለው ይላል። ለምን? በአይሁድ አስተሳሰብ የእግዚአብሔር ልጅ መሆን ማለት እግዚአብሔር መሆን ነው። ይሄ በጣም ፈታኝ ነው ለነሱ። ኋላ ደግሞ የእግዚአብሔር ልጅ ነፃ ካላወጣችሁ ነፃ አትወጡም ይላችኋል። ምዕራፍ 8 ላይ ነፃ አልወጣም። እኛ ነፃ ነን፣ እኛ ነፃ ህዝብ ነን፣ እኛ የአብርሃም ልጆች ነን።
በባርነት ተይዘን አናውቅም። በጣም እንዴ ስንቴ እኮ ተቀጥቅጠዋል እኮ ያኔም ባሪያ ናቸው። ቀድሞም ታሪካቸው ባቢሎን፣ ፋርስና ሜዶን በጣም እኮ ተጫውተውባቸዋል። ከሀገር ተንከራተው እግዚአብሔር ቅሬታን ስለማያጠፋ እግዚአብሔር ከህዝቡ ጋር ያለውን ሐሳብ ስለሚጠብቅ ነው። የእግዚአብሔር ኪዳን ነው ይሄን ሁሉ ያደረገው እንጂ አይደለንም። እናንተማ የአብርሃም ልጆች አይደላችሁ እና እናንተ ዲያብሎስ ከመጀመሪያ ውሸተኛ ነው። አሁን ክርክሩ እኮ ጦሷል። አሁን ምን እያለ ነው? አለን የሚሉት ነገር እየተነካ የአብርሃም ልጅ አይደላችሁ እና ይሄ መሰረታችሁ ያለ እና አብርሃምማ እኮ ቀኔን አይቶ እንዴ ደስ ብሎታል እኮ ሐሴት አድርጓል። አንተ እዚህ እንደዚህ የምናይክ በቁመትና በስፋት ስናይክ እኮ እድሜ የሚቆጠርልን ነው። እንዴት የአብርሃም ጊዜ ነበርኩ ሲል አብርሃም ከመነበሩ በፊት እኔ ነበርኩ ብሎ የዘጸአት ምዕራፍ 3ቱን እኔ ነኝ የሚለውን የያዌን ሐሳብ ክሌም ያደርጋል። እኔ ነኝ በቃ እኔ ነበርኩ ይላል። ልዩ እኮ ነው የጌታ ኢየሱስ ነገር፣ አስደናቂ ነው። አሁን ብንሰምከው ብንዘምርለት እነሱ የሚከራከሩ በተጀመረ ህንፃ ላይ ዲዛይኑ ምን ይሆናል ቀለሙ ምን ይሆናል እንደሚል አርኪቴክት ቁጠሩት የነሱ ክርክር። አሁን እኮ ነገሩ አልቆ እኛ ራሱ አሁን እኮ በሪፕሌይ ነው የምንጫወው እንደሚያይ ሰው ነው። በጣም ተመለሰን እኮ ነው ሁሉን እኮ ነው የበጣጠሰው ኢየሱስ። ከእጃቸው እኮ አለኝ የሚለውን እኮ ነው እንኩቶ እንዳደረገው ባዶ እኮ ነው ያደረገው ኢየሱስ። አገልግሎቱ አስደናቂ ነው። ድል መንሳቱ ደግሞ በጣም አስገራሚ ነው። ድል ሲነሳ በማንነቱም በትምህርቱም ነው ድል የሚነሳቸው ኢየሱስ። ህይወቱም ደግሞ እኮ ምሳሌ ነው። ጌታ ሲናገር ከኔ ተማሩ ይላል። ከኔ ተማሩ እኔ በልቤ ሸዋ ደግሞም ደግሞ እኮ ትሁት ነኝ ይላል። ራሱንም ፕሬዘንት ሲያደርግ ኢየሱስ ሲያደርግ እርሱ ራሱ ትምህርት ነው። እርሱ ራሱ ማለት ነው። ማንነቱም ድል ነሺ ነው ማለት ነው። ህይወቱ አስደናቂ ነው። ወፎች ጎጆ እንኳን በሚኖርባቸው በሚያውቁት ማህበረሰብ መካከል ለራሱ አንዳች በምድሪት ቅሬታ የሚባል ነገር ሳይኖረው ስለ እግዚአብሔር ፍቃድ ስለ ህዝቡ ጥቅም ሁሉን ትቶ የአባቱን ፍቃድ ያገለገለው ይሄ ወቃሽ ነው። ቀሚስ በሚያንጀረግግ በገበታ ስፍራ የክብር ስፍራ በሚቀመጥ በገበያ ላይ በክብር ስም እየተጠራ በሚሞካሽ ሃይማኖት ማህበረሰብ መካከል ያስደናቂ ነው። ዮሐንስ ወንጌል ላይ እንደውም ህዝቡን በሶስት ከፍሎት ያሳያል። አንድ ክፍል ላይ ምዕራፍ 7 ላይ በበዓል ሲወጣ እሱ መልካም ነው ይላሉ። መልካም ነው እሱ በጎ መልካም ነው ኢየሱስ ይላል። ሌላኛው ቡድን እሱ አጭበርባሪ እንደውም እንደ እብድም ሁሉ ማለት ሐሳች ነው። ይሄ እኮ እንዴት አጭበርባሪ ነው ይላል። ሌላው ደግሞ ቆይ እኛ እናውቅም እነሱ ግን ለምንድን ነው ዝም የሚሉት? እሱ ደግሞ ለምን እኛስ አናውቅም እና እንደዚህ ቆይ እኛ አናውቅም እነሱ ምን ይላሉ የሚል ነው። በጣም በብዙ ሙግት ነው የመጣው ማለት ኢየሱስን ወደ መስቀል ወሰዱት፣ ሰቀሉት፣ ቸነከሩት፣ ገረፉት። ክቡሩ ለብሔራዊ ማንነታቸው ተቆርቋሪ የሚሆኑት ስለ አይሁዳዊነታቸው ቀናተኛ የሆኑት ለአሕዛብ ነገስታት አሳልፎ የራሳቸውን ወገን አሳልፎ ሰጡት የሚለው ሁሉ ነገር እኮ ነገራቸው ባዶ ሆኖ እኮ አቀመቢስ ሆነው ነው። በቃ አቀመቢስ ሆነዋል። እንደውም በሌላ ክፍል ላይ ሲናገር ሊይዙ ሲፈልጉ ህዝቡን ይፈሩ ነበር ይላል። በህዝቡ ውስጥ ያለው የጌታ ኢየሱስ ልብ ነው የሚያሳየው። አሁን ግን እየተድቦለቦለ ነገሮች እያደገ እንደሚመጣ የጌታ ኢየሱስ ክርስቶስ የመጨረሻው ተልእኮ አሁን ጌታ የቤተሳይዳ ያለውን ታሪክ ሰው ቢያውቅ ስለ ኢየሱስ ያ በምዕራፍ 9 ላይ የተጻፈውን ዕውሩን ሰው ታሪክ ቢያውቅ የበዛውን ቂጣ የበረከተውን ዓሣ ታሪክ ቢያነበንብ እነዚህን ሁሉ ቢያውቅ የመጨረሻውን ክፍል ያላወያል ከዛ እውነት ጋር እንዳልተገ በጣም ወደ ዋናው ጉዳይ ነው ማለት ለዓለም ሁሉ ወደሚተርፈው የጌታ ኢየሱስ ሥራ ነው እየገሰገሰ ያለው። እዚህ ክፍል ላይ በጣም አስደናቂ ነገሮች ተጠቅሰዋል። ድንቅ ነው ራሱ። አሁን ስለ ሊቀ ካህኑ ቀያፋ የተጻፈው ክፍል አስገራሚ ነው።
ትንሽ መለስ ብሎ የካህናትን አገልግሎት ማንሳት ጥሩ ነው። እንግዲህ በዚህና በዚህ ላይ ምን ያደርጋሉ ይላል? የተለያዩ ማዕድናት ያደርጋሉ፣ የእስራኤል ቤቶችንም ስም። ከዛ ውስጥ ግን አንድ ነገር ያደርጋል ሊቀ ካህኑ ለፍርድ ሲወጣ የእግዚአብሔርን ፍቃድ የሚያውቅበት ነው። በተለይ በዮም ኮፑር አይደለም የሚገባው፣ በስርየት ቀን ነው የሚገባው። ሲገባ በህዝቡ ውስጥ ከእግዚአብሔር ፕሬዘንስ ጋር ተገናኝቶ ስለሚወጣ ከሱ የሚወጣው ቃል የመለኮት መልእክት ነው ተብሎ ነው የሚጠበቀው። ትልቅ እና ለዛ ነው ዘካርያስ ሲወጣ እንደመጠበቅ የሚያደርጉት ትልቅ ምን አለ እግዚአብሔር እንደሚባል ነው ማለት ነው። በዛ ዘመንም እንደው በኡሪምና ቱሚም ሊቀ ካህኑ ይፈርዳል፣ ፍርድ ይሰጣል፣ መንፈሳዊ ፍርድ ይሰጣል ማለት ነው። ስለዚህ ሊቀ ካህኑ የእስራኤል የመንፈሳዊ አገልግሎት ልዕልናን የያዘ ነው፣ ትልቅ ስፍራ የሚይዝ ነው ማለት ነው። እና እርግጥ እናንተ አልገባችሁም ብሎ ነው የሚጀምረው አይደል? ክፍሉ እንደዛ ነው አይደል የሚለው? እንደዛ ነው። እናንተ አታውቁም ነው። አሁን እሱ እኮ እና ሊቀ ካህኑ እናንተ አታውቁም ቢል ሌላው ምንድን ነው የሚለው? ዝም ምን አውቁ ነው? ምን አብረሆት በሱ ውስጥ ገብቶ ምንም አታውቁም ነው ደግሞ አልገባችሁም እኮ ነገሩ። ይሄ ነገር እኮ ሄዶ እስራኤልን እንደ ሀገር ምን ያደርጋታል? ያፈርሳታል። ተመልሰን ባቢሎን የባቢሎን ነገስታት እንዳደረጉን በቃ ያስግዙናል። መበተናችንን ተመልሰን ስደተኛ ልንሆን ነው። አሁን እኮ ነገሩ ያስፈራል። ተመልሶ የዳንኤል አይነት ኑሮ፣ የአናንያ አዛርያ ሚሳኤል አይነት ኑሮ እዛ ሄዶ ባዕድ ሀገር ጥዩፍ የሆነውን ምግብ ሊበሉ በማይወደው ማህበረሰብ የምስጋና መሰንቋቸውን ሊሰቅሉ አምልኮ ሊቆም ይሄ ቀሚሱን መልበሱ አንቱ መባሉ ሊቀር ነው እኮ። ይጋዛል ማለት ምን አለ? ሁሉ ነገራችን እኮ ሊፈራረስ ነው። ምክንያቱም እስራኤል ሁሉን ነገር ለአሕዛብ አሳልፋ ለሮማውያን ሰጥታለች። ሮማውያን በበጎ ፈቃደኝነት የሰጧቸው አንድ ስፍራ ብትኖር መንፈሳዊ ስፍራ ነች። መንፈሳዊ አገልግሎት ይቺው የመቅደሱ አገልግሎት ነች። ያው አለቅህም ለቅቄሃለሁ በሚል መንገድ ማለት ነው። ለቅቄያችኋለሁ አምልኩ፣ ግን አለቃችሁም ሰው አለኝ በውስጥ። ያው ሄሮድሳውያንም የሚባሉ ነበሩ እኮ ሄሮድስን የሚደግፉ ደጋፊዎች የነበረበት ዘመን ነው። እናንተ ከምንም አታውቁም። እስራኤል ብትንትኗ ከሚወጣ በቃ ይሄ አንዱ ሰው ስለ ብዙዎች ተላልፎ ይሰጣል። ይሄ ነው በቃ በስሌት ሳሰላው እኔ አልገባችሁም እንጂ በስሌት በቃ ይወገደሱ። ለምን ከተው ነው ህዝብ ሁሉ ያምንበታል። በነገራችን ላይ አሁንም እኮ ሰዎች ተቋማቸውን ለመከላከል ብሎ እኮ የእግዚአብሔር እውነት እኮ እንደው ህዝባችን ቢያውቀው እምነቱን ጥሩ እኮ ይፈረጥጣል ብሎ እኮ የተደበቀ ሚስጥር እኮ በኢትዮጵያ ቤተክርስቲያን ውስጥ እኮ ብዙ አለ እኮ። እንደው የነበሩም ያሉም የሚያውቁትም ይናገሩት በዝርዝር። እኛም በምናውቀው ልክ እናውቀዋለን። ብዙ እኮ ህዝቡ ላይ ቀንበር የሆነ ማለት ነው። ህዝቡን ወደ እግዚአብሔር ቀና ብሎ ፊቱን እንዳያዞር የሚያደርግ ብዙ ቀንበር በሃይማኖት ስም ሰዎች ላይ ተጭኖ ህዝቡ እኮ ቢያውቀው በቃ ጥሎን ይሄዳል። ስለዚህ ህዝቡ እስኪነቃ ድረስ ይቆይ ተብሎ እንደው አንዳንዴ በሲኖዶስ ደረጃ ተወስኖ ማለት ይቆይ። እውነታው ይሄ ነው፣ መጽሐፉ የሚለው ይሄ ነው፣ እውነታው ይሄ ነው። ግን ይሄንን ካደረግን ህዝቡ ምን ይላል? ይጠፋል፣ ይኮበልላል ብሎ ሰይጣን እኮ ይሄንን ታክቲክ በኢትዮጵያን ቤተክርስቲያን ተጠቅሞበታል። አሁንም ማለት ነው። ይኸውላችሁ ሰዎች ካለማመን ጋር በተያያዘ ከልብ ጥመትና ክፋታችን ባሻገር የሚሰራ የጨለማ ኃይል አለ። የማያምኑትን ልብ የሚያሳውር አለ። ዘላቂ ባህሪ አድርጎ ሊያኖር የሚፈልግ አለ። የኤፌሶን ጻፊዎችን ሲናገር ገላትያ ላይም ሲናገር ተመሳሳይ ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በዚህ ዓለም ለሚሰራ መንፈስ አለቃ በአየር ላይ ለሰለጠነ ለዚህ ባሪያ ሆናችሁ ተገዝታችሁ ነበር ይላል። ሰው በሰይጣን ተጽዕኖ ስር የሚውል ነው። ኢየሱስ ነው ከዚህ የሚያወጣ። ለምሳሌ ሰይጣን አልፈልግም ብትለው አይለቅም። እኔ እንዱ ዘር ማንዘር ይሄን ያደርጋል፣ ቤተሰብ ምን ያደርጋል፣ እኔ ያንንም አላውቅም ኢየሱስንም አልፈልግም ብሎ ቢል አይለቁም። ባርነት ነው፣ አርነት ነው የሚያስፈልገው። እና ክርስቶስ አርነት የሚያው ነፃነት
በነፃነት የሚያኖር ነው። ነፃነት አይደለም ኢየሱስ፣ በነፃነት የሚያኖር ነው። በራሱ ነፃነት የሚሰጥ ነፃ አርነት የሚያወጣ ነው። ሰው ከዚህ አርነት የሚያወጣ ነው እና ኢየሱስን ባለማመን ውስጥ የሰራው ዕውቀት ቢመስልም በዚህ ክፍል ውስጥ ዛሬም ድረስ በዚህ ዕውቀት በሚመስል ቋንቋ ህዝቡን ሸብቦ የያዘ የጨለማ አሰራር አለ። ወደ ኢየሱስ ሰው እንዳይመጣ የማያምኑትን ልብ የሚያጨልም ሰውን ደንዳና የሚያደርግ ማለት ነው። እንጀራውን የሚያስበልጥበት፣ ትዳሩን የሚያስበልጥበት፣ እናቱን፣ አባቱን፣ ጎረቤቱን የሚያስበልጥበት ከነሱ ከመኖራቸው በፊት የኖረውን መከተል መተማመን እኮ ትልቅ ነገር እኮ ነው። በሚጠፉት ላይ አይናችንን ቸክለን በዘላለሙ ላይ እንድንፎርሽ የሚያደርግ በስርዓቱ በወጉ በሚያምረው ሴሬሞኒ ላይ አይናችንን አፍጥጠን በተሰቀለው ላይ አይናችንን የምንጨፍን የሚያደርግ አለ። ጨለማ አለ፣ የክፉ አሰራር። የነዚህ ሰዎች እውነት ነው፣ የዕውቀት ፈተና ነው። አሁን ግን ከዕውቀት ጨለማው በብዙ ስርዓት ተደራጅቶ ብዙ ሰዎችን ይዞ አለ። ግን ከሊቀ ካህኑ ውስጥ እግዚአብሔር ምን አይነት አምላክ፣ ለሰራው ስርዓት ታማኝ የሆነ አምላክ ነው። እነሱ እኮ አልታመኑ። ለዛ ከተጻፈው አትለፍ ለሚለው መስመር አልተገዙም። ፖለቲካው ያንን ቤት ደፍሮታል። እግዚአብሔር ግን የራሱን ቤት አልደፈረም እና በዛ በተናቀ በዛ ፖለቲከኛ ሆኖ በተሾሙ አፍ እግዚአብሔር ትንቢት አወጣ። ታውቃላችሁ፣ አንዱ ነው ስለ ሁሉ የሞተው። አሁን ደጋግመን እንደው እንደሚቀጥል ሲዝን አንጠልጥለን ማለፍ አንፈልግም። አንዱ ስለ ሁሉ ሞተ የሚል ቃል ነው ያለው። ኢየሱስ፣ በሌላ ቋንቋ ኢየሱስ የሕያው እግዚአብሔር ልጅ ስለ ሁላችንም ኃጢአት እና በደል ሞተ። ስለ እኛ ቤዛ ሞተ። ስለ ነፍሳችን ምትክ ይሆን ዘንድ ሞተ። ስለ ኃጢአታችን ስርየት ይሆን ዘንድ ሞተ። ስለ ደህንነታችን ዋስትና እናገኝ ዘንድ ሞተ። ከባርነት ያወጣን ዘንድ ኢየሱስ ስለ እኛ ሞተ። ፍርዱ ትክክል ነው። ከእግዚአብሔር አንጻር የሊቀ ካህኑ ፍርድ ትክክል ነው። በቃ ህዝቡ ነፃ ይውጣ። ኢየሱስ ይሄ የእግዚአብሔር ፍርድ ነው። እኛ እርግጥ ነው ሰው ወደ ኢየሱስ እንዳይመጣ የሚገዳደረው አሁንም ድረስ ብዙ ሰዎች አሉ። ሰዎች አሉ፣ አይምሮ አለ፣ አስተሳሰብ አለ፣ አመለካከት። እግዚአብሔር የፈረደው ፍርድ ግን ይሄ ነው። ታውቃላችሁ፣ ያን ህማም ሰው ደዌን የሚያውቅ በሚያዩ ዘንድ ደም ግባት የሌለው ያ የህማም ሰው የእግዚአብሔር መሲህ ነው። የእግዚአብሔር ስቅዩ አዳኝ ነው እና እሱ ለኛ የተሰጠ ነው እና ፍርዱ በአፉ ወጣ። እኔ ደግሞ ማለት ጥሩ ነው። እውነት እግዚአብሔር ግን የሰራውን እንዴት እንደሚያከብር አያችሁ። ፖለቲካ ይንቀዋል፣ እግዚአብሔር የራሱን ነገር ያድሰዋል፣ ይለውጠዋል፣ ያበረታዋል። አከበረው እግዚአብሔር በመንፈስ ቅዱስ ኃይል በአስደናቂ ሉዓላዊ ክንዱ በዚህ ክፉ በሚመስል ሰው ፊት ምን አደረገ? የራሱን ሐሳብ አመጣ እና ዮሐንስ ቀጥሎ ደግሞ ሌላ ነገር ይናገራል። እነዚህ ናቸው እንደ ሌላ የጠፋውን ህዝብ ሁሉ ስለመሰብሰብ እግዚአብሔር የተባረከ ይሁን። ያው ተሰብስበን ገባን። እኛ ስሙ ብሩክ ይሁን። እግዚአብሔር ይመስገን። የክብር አምላክ ልዑል የሆነ ሁሉን የሚቆጣጠር ዘመናትን፣ ታሪክን፣ ነገስታትን፣ ሊቃነ ካህናትን ሁሉን ለሚቆጣጠር ለአምላካችን ክብር ይሁን። እንግዲህ አሁንም እዚሁ ላይ ነው ነገራችንን የምንቋጨው። ሊቀ ካህኑ የወቅቱ ሊቀ ካህን አንዱ ስለ ሁሉ ሊጠፋ ይገባል እንደዚህ አታስቡም ነበር ያለው እና በወቅቱ ሊቀ ካህን ስለነበረ ትንቢት ተናገረ። ስለዚህ ትንቢት አናጋሪው መንፈስ ቅዱስ ነው። የበለዓምን አህያ አናግሯል እግዚአብሔር። የአሕዛብ ነገስታትንም ተጠቅሟል እግዚአብሔር። ብሉይ ኪዳን ሊቀ ካህናት የሆነውን ቀያፋን አሁንም የእግዚአብሔር መንፈስ ተጠቅሟል። ስለዚህ እየሆነ ያለው ነገር ሁሉ በሰማይ ቁጥጥር እየሆነ የነበረ ነው ማለት ነው እና ክብሩ ይስፋ። ጌታ ኢየሱስ ስለሁላችንም ተላልፎ ተሰጥቷል። እንግዲህ ከዚህ ጋር ተያይዞ
እዚሁ ቃል ላይ አሁን ወንድሜ ጠቆም እንዳደረገው ሁሉን ህዝቡን ብቻ አይደለም ይላል። ህዝቡን ብቻ አይደለም ማለት እስራኤልን ብቻ አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆች ደግሞ በአንድነት እንዲሰበስባቸው እንጂ ይላል እና እስቲ በዚህ ጉዳይ ከሊቀ ካህኑ ትንቢት ጋር ተያይዞ ከመጨረሻው ነጥብ ጋር ተያይዞ ሊጠቅለል ያለ መልእክት በማስተላለፍ እዚህ ጋር ብንቋጨው መልካም ነው። እንግዲህ ስለ ቀያፋና ስለ ሰዱቃውያን አንስተናል። በነገራችን ላይ ቀያፋ አታውቁም እና እንዲሁም ማለት ንግግሩ ትክክል ጥሩ ንግግር አይደለም ተመዝኖ። እንግዲህ የራሳቸው ታሪክ ጸሐፊ ዮሴፍ ወልደ ኮሪዮን ወይም ፍላቪየስ ጆሴፈስ ተብሎ የሚታወቀው ስለ ሰዱቃውያን ሲናገር ይህንን የማነሳው ለምንድን ነው? ቀያፋ ጥሩ አይደለም፣ የተጠቀመው ቃል የንቀትና የስድ ቃል ነው ይባላል። ታሪክ ጸሐፊው ሰዱቃውያን ከአቻቸው ጋርና ከባዕድ ጋር ሲገናኙ ስድ ናቸው ንግግራቸው ይላል። ይሄ ምንድን ነው? እንደ አንድ የሃይማኖት መሪ አይደለም። ቅድምም አንስተናል፣ ባህሪያቸው መጥፎ ነው እና ንግግሩ ከፊት ለፊቱ ለነበሩ ሰዎች ንቀትም የተሞላበት አይነት ነው። ምንም እንኳ አንዱ ስለ ሁሉ ሊሞት ይገባል ያለው ከመንፈስ ቅዱስ ትንቢታዊ ቃል ነው። ስለ ሊቀ ካህናት እንግዲህ ተመልካቾቻችን ያውቁታል ብዬ አስባለሁ። በእስራኤል ሕይወት ውስጥ በተለይ በቤተ መቅደስ ውስጥ ሊቀ ካህናት ምን ስፍራ እንዳለው ሊቀ ካህናት ስለ ሕዝቡ እንግዲህ በዓመት አንድ ጊዜ በተለይ የሚታይ ስለ ራሱ ደግሞም ስለ ሕዝቡ ለስርየት የሚሆን ይዞ ወደ ቅድስተ ቅዱሳን የሚገባ ነው። የእግዚአብሔርን ፈቃድ ቅድም እንደተባለው እንግዲህ ወደ ሕዝቡ የሚያመጣ እግዚአብሔር ከሕዝቡ ጋር የሚገናኝበት የሚነጋገርበት ነው። እግዚአብሔር ስሙ የተባረከ ይሁን። የዚህ ዓመት ሊቀ ካህናት ወይም ደግሞ የዘላለሙ ሊቀ ካህናት ደግሞ ጌታችን ኢየሱስ ክርስቶስ ነው። አሁን ጌታ ኢየሱስ እሱ ለዘላለም ሊቀ ካህናት ሆኖ ተሹሟል። ደግሞ በመሐላ ነው የተሾመው። እሱ የማይለወጥ ክህነት አለው። ይህን ስፍራ ይዘዋል። መስዋዕቱ እሱ ነው፣ ደግሞም ሊቀ ካህናቱም እሱ ነው። እኛ ባሪያዎቹ በክርስቶስ ኢየሱስ የዳንን ደግሞም ያመንን የእግዚአብሔር ካህናት ነን። እግዚአብሔር እሱን ለዘላለም በዘላለማዊቷ ቅድስተ ቅዱሳን ውስጥ እሱን ሊቀ ካህናት አድርጎ ሹሞታል እና ሽግግር ነው ይህ ሰው ማለት ነው። ሲያሸጋግር ትንቢት ተናገረ። አንዱ ስለ ሁሉ ሞተ ይላል። እዚህም ሐዋርያውም ደግሞ እንደሚናገረው በሰውኛ ያንዴ ምን ነበረ እያለ ያለው እርሱም ብንገድል ሁሉን ጸጥ እናደርጋለን ነው። ሁሉ ነገር ያበቃለታለሁ በሰውኛ ያሰበው። ስለዚህ ምን ማለት ነው? እኛም ሰላም እንሆናለን፣ ሕዝባችንም ሰላም ይሆናል፣ ስጋታችንም ይወገዳል ያለው። በተቃራኒው ነው እኛ የምናስበው። በእውነት ጌታችን ኢየሱስ ክርስቶስ ስለኛ ስለሞተ ሞት ጸጥ አለ፣ ሞት ድል ተደረገ፣ እግዚአብሔር ከሰው ልጅ ጋር ታረቀ። ለአይሁድ ብቻ አይደለም እንደተባለው ስለተበተኑት የእግዚአብሔር ልጆችም ይላል። ለዓለም ሁሉ የሚሆን መድኃኒት ነበር። ያኔ በእግዚአብሔር ልብ በእግዚአብሔር ሐሳብና በእግዚአብሔር ፈቃድ እየሆነ ያለው የናዝሬቱ ኢየሱስ እርሱ ክርስቶስ ነበር። እነሱ ቢዘነጉትም እርሱ ስለ ሰው ሁሉ በመሞቱ አሁን እርሱ ሰዎች ከእግዚአብሔር ጋር የሚገናኙበት ብቸኛ መንገዱ ሆነዋል ማለት ነው። ቤተ ክርስቲያን የምትሰብከው የምታስተምረው ይሄንን ነው። እግዚአብሔር ከእኛ ጋር የተገናኘው አሁን በክርስቶስ በኩል ነው። ከእግዚአብሔር ጋር የታረቅነው በክርስቶስ በኩል ነው። ወደ እግዚአብሔር የምንደርስበት መንገድ ክርስቶስ ነው። ከእግዚአብሔር ዘንድ ወደዚህ ዓለም የመጣው ብርሃን ክርስቶስ ነው። ሕይወት ወደዚህ ዓለም የመጣው በእርሱ በኩል ነው። እውነት ነው ማለት ነው። ያለ እርሱ እርቅ የለም፣ ድህነትም የለም፣ ሕይወትም የለም። እርሱ ስለ ሁሉ ምን ስለሆነ ስለሞተ ማለት ነው። ለዚህ ነው ዓይናችን በእርሱ ላይ እንዲሆን እርሱን ተስፋ እንድናደርግ በእርሱ እንድናምን በእርሱ ወደ እግዚአብሔር እንድንቀርብ የምንሰብከው ደግሞም የምናስተምረው ሁሌም ስለ እርሱ የምንመሰክረው። በዚህ ላይ ሰዎች ምንድን ነው አንዳች እንኳ እንዲደራደሩ አንፈቅድም። እኛ አሁን በክርስቶስ ላይ ምንም ድርድር የለንም ማለት ነው። ለምን? እርሱን ከያዝን እንግዲህ
በቀያፋ አፍ እንኳን እንደተናገረው እርሱ እኮ የሁሉ ወካይ ነው ማለት ነው። እርሱ ራስ ነው ማለት ነው። እሱ ራስ ነው። እሱ የመጀመሪያ ነው። ስለዚህ እውነት ነው። እንደ ትንቢቱ ፍጻሜ አግኝቶ መጽሐፍ እንደሚለው በስሙ ንስሐና የኃጢአት ስርየት ይሰበካል በየትኛውም ስፍራ ማለት ነው። ለእስራኤልም ለአሕዛብም ያው ክርስቶስ ኢየሱስ ሞቶ ከተነሳ ጊዜ ጀምሮ ወንጌል ይሰበካል። ሰዎች በእርሱ እያመኑ ከእግዚአብሔር ጋር ይታረቃሉ። በእግዚአብሔር ቤት ላይ ያለ ታላቁ ሊቀ ካህናችን እሱ ነው ማለት ነው። የሃይማኖታችን ሐዋርያና ሊቀ ካህናት መጽሐፍ እንደሚለው እና እኛ በመንፈስ ቅዱስ ነው ይሄ እግዚአብሔር የገለጠልንን ነው የምንናገረው። ደግሞ በክርስቶስ ያመኑ ሁሉ የእግዚአብሔር መንፈስ ስለሚቀበሉ እንደ ቀያፋ ሆነን አይደለም የምናስበው። አንዳች ነገር ይሄ ስልጣን ለማስጠበቅ እሱን ለማጥፋት ነው ያሰቡት። እግዚአብሔር ግን የሰውን ልጅ ለማዳን ነው ኢየሱስን ወደዚህ ዓለም የላከው። የእግዚአብሔርን እቅስና እግዚአብሔር ለሰው ልጅ ያለውን ፍቅር በክርስቶስ አሳየ። እግዚአብሔር ምን ያህል ይወደናል፣ ምን ያህል ለሰው ልጅ ፍቅር አለው፣ የእግዚአብሔር እቅድና አጀንዳ ምንድን ነው፣ እግዚአብሔር ከዚህ ዓለም ጋር ምንድን ነው ካል እነሆ ኢየሱስን በመስቀል ላይ እንየው። እግዚአብሔር ይህንን አድርጓል። አሜን። ክብርና ምስጋና ለሕያው አምላካችን ለእግዚአብሔር በጌታችን በመድኃኒታችን ባዳኛችን በኢየሱስ ክርስቶስ ስም ይሁን። እግዚአብሔር ይመስገን ስለነበረን ጊዜ ሁሉ። እንግዲህ በዚህ ቀን የሚታሰበውን አይሁድ በጌታ በኢየሱስ ላይ ጨከን ያለ የሞት ፍርድ ማስተላለፋቸውን እና አጠቃላይ ምክራቸውን በተመለከተ ያነሳንበት ውይይት ነው። እንግዲህ በውይይታችንም ጠቆም እንዳደረግነው በተለይ ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል በተለየ ሁኔታ ከምዕራፍ 5 ጀምሮ እንግዲህ ምዕራፍ 5 ላይ ያንን ሰው አልጋውን እንዲሸከም ማዘዙን የኃጢአተኝነቱ ምልክት አድርገውታል። ቅድም ወንድሜ ሙሌ እንዳነሳው እነሱ የሕጉ ጠበቆች ናቸው። የስርዓቱ አስከባሪ አድርገው ራሳቸውን አስቀምጠዋል። ያ ሁሉ ለሰው ጥቅም እንጂ ሰው ለዚያ ቀንና ለዛ ባህል እንዲሰዋ አልነበረም ስርዓቱም የቆመው። የሰው ልጅ የሰንበት ጌታዋ ነው፣ ሰንበት ስለ ሰው እንጂ ሰው ስለ ሰንበትም አይደለም ብሎም ጌታ ተናግሯል። ግን ይህን ሁሉ ስለማያስተውሉ እነሱ አይጠብቁትም። ግን ለሕጉ ራሳቸውን እንደ ራሴ አድርገው ማስቀመጣቸው ምክንያት ሆኖ ይሄ ሰው ኃጢአተኛ ነው፣ ኃጢአተኛ ባይሆን እንዴት በሰንበት ይህን ያደርጋል አሉ። አባቴ እስከዛሬ ይሰራል፣ እኔም እሰራለሁ። እግዚአብሔር በሰባተኛው ቀን ከስራ ሁሉ አረፈ ስላለ ዘፍጥረት ላይ እግዚአብሔር እጁን አጣጥፎ ተቀምጧል ማለት አይደለም። የስነ ፍጥረት ስርዓት የተገባደደ ቢሆንም በተፈጠረው የዓለም ስርዓት ውስጥ ግን እግዚአብሔር እንደ ሕያው አምላክ ሁሉን ያስተዳድራል። የወደቀውን ያነሳል፣ የተሰበረውን ይጠግናል፣ የታመመውን ይፈውሳል። ሰንበት ስለሆነ እግዚአብሔር ሳይሰራ ይቀመጣል፣ አይሰራም፣ አይረዳም፣ አይታደግም ማለት አይደለም። በጌታም ትምህርት ውስጥ ይሄ ጎልቶ ታይቷል። ከእናንተ መካከል ሰንበት ነው ብሎ በሬውን ገደል የገባበትን አህያውን የማያወጣው ማን ነው ነው ያለው። ልክ ነው። እንስሳው ገደል የገባበት ሰው የሚያርፈው ዛሬ ሰንበት ባይሆን ኖሮ አወጣው ነበር እያለ በመተከዙ አይደለም። እንስሳውን ቢያወጣውና ቢጠግነው ነው ልቡ የሚያርፈው። ልቡ ሳያርፍ ዝም ብሎ ተጎልቶ ቢውል ምን ያመጣል? እና የሆነ ሆኖ አንዱ ምክንያታቸው ወጋቸውን የጣሰ መስሎ መታየቱ ወይም በእነሱ ዓይን እንደዛ መተርጎሙ ነው። ሌላኛው አባቴ እስከዛሬ ይሰራል እኔም እሰራለሁ በማለቱ እንዴት ራሱን ከአብ ጋር ያስተካክላል? አባቴ ብሎ ራሱን ከአብ ጋር አስተያየ የሚለው ነገራቸው ነው። ወንድሜ ቅድም ጠቆም አድርጎታል። ከዛ ጋር በተያያዥነት ያደረጋቸው ተአምራትና ፈውሶች ደግሞ ብዙ ተከታይ ወደሱ ትኩረት እንዲያደርግ ስላደረገ ይሄ ለነሱ ከባድ አደጋ ሆኖ ታይቷቸዋል። የሚታየው ይሄ ነው። የማይታየው ግን እግዚአብሔር በዘላለም ሐሳቡ ልጁን ለሰው መዳን አሳልፎ እንደሰጠና ያንን ተከትሎ እግዚአብሔር ስራውን በነሱ ክፋት ውስጥ በነሱ አመፃ ውስጥ መፈጸሙን ነው የምናየው። በዚህ ላይ አንድ ነገር አንስተን እንደመድብ መልካም ነው። ዮሴፍ በገዛ ወንድሞቹ ከተሸጠ በኋላ እግዚአብሔር የሸጡትን የካዱትን ሰዎች ወይም ወንድሞቹን እግሩ ስር አምጥቶ ካስቀመጣቸው በኋላም በሱ በኩል ከመገባቸው ቤተሰቡን ሁሉ በመከራ ቀን ካተረፈ በኋላ ወንድሞቹ የታገሰን አባታችን እንዳያዝንበት ብሎ ሊሆን ይችላል፣
እና ከአባታችን ህልፈት ጋር ተያይዞ እንዳይበቀለን ይቅርታ ለምን አንጠይቀውም ብለው ሰብሰብ ብለው ጠይቀውታል። ይቅርታ የወንድሞችን ኃጢአት ይቅር በል ብለውታል። ግን ዮሴፍ ያለው ምንድነው? በመጀመሪያ ደረጃ እኔ እናንተን ኃጢአት ይቅር ለማለት በእግዚአብሔር ቦታ ነኝ ወይ አለ። ምክንያቱም ይቅር ባዩ እግዚአብሔር ብቻ መሆኑ ይታወቃል። በሁለተኛ ደረጃ በእርግጥ እናንተ ለክፋት አደረጋችሁት፣ እግዚአብሔር ግን ህይወትን ለማዳን ለመልካም ለወጠዋል። እና አይሁድ በግል ማንነታቸው ልክ አይደሉም፣ ኃላፊነትም ይወስዳሉ። አመጻቸው ያው አመጽ ነው። ለተነገረው የትንቢት ቃልም በጌታ በኢየሱስ ለተገለጠው እውነት ጀርባቸውን ያዞሩ አመፀኞች ናቸው። ምንም ጥርጥር የለውም። የዘሩትን ያጭዳሉ። በዚህም ጉዳይ ቢሆን ይሄንኑ ሁኔታ ግን እግዚአብሔር ሰው ለማዳን ላሰበውና ላቀደው የዘላለም እቅዱ መንገድ አድርጎታል። እግዚአብሔር ልጁን በቀደመ ሐሳቡ ተላልፎ እንዲሰጥ አድርጓል። ጌታ ኢየሱስ ተላልፎ በመሰጠቱ እኛ ከሞት አምልጠናል። እንግዲህ ሊቀ ካህኑም አንዱ ስለ ሁሉ ሊሞት ይገባል ነበር ያለው። ጌታ ኢየሱስ ክርስቶስ በእርግጥም ስለ ሁላችንም በመሞቱ እኛ ከጨለማው ስልጣን አምልጠናል። ለእስራኤል ብቻም ሳይሆን ለሰው ሁሉ እግዚአብሔር የከፈለው ውድ ዋጋ ነው እንዲህ ባለ ሁኔታ እየታሰበ ያለው። ክብር ለስሙ ይሁን። በያለንበት ይሄ ገብቶን ይሄ ነግቶን በምን አይነት ፍቅር እንደተወደድን በምን አይነት ምህረት እንደታየን እግዚአብሔር እንዴት ወደ ራሱ እንዳስጠጋን የሚገባን ሰዎች በያለንበት ክብርን ለአምላካችን ልንሰጥ ይገባናል። ይሄንን ባለመረዳት የምንኖር ሰዎች ደግሞ ያልተረዳነው ሕይወትን ነው፣ ያልተረዳነው ትንሣኤን ነው፣ ያልተረዳነው ተስፋን ነው፣ ያልተረዳነው የእግዚአብሔርን ምህረት ነው። ይሄ ደግሞ ውጤቱን ሞት ያደርገዋልና በእውነት ከጌታ ከኢየሱስ ክርስቶስ ጋር በመስማማት ጌታን አሜን በማለት ወደሚገኝ ሕይወት እንድትሻገሩ በጌታ ፍቅር እንጋብዛችኋለን። ጸጋና ሰላም ምህረት ይብዛላችሁ። ለዛሬው ያደረግነው ውይይት በዚህ እንቋጫለን። ከቀሪው የቴሌቪዥን መርሃ ግብር ጋር አብራችሁ እንድትሆኑ በጌታ ፍቅር እየጋበዝን በዚህ እንሰናበታችኋለን። ጸጋና ሰላም ምህረት ይብዛላችሁ። ወስብሐት ለእግዚአብሔር።